ጉድ መስከረም ሳይጠባ ጉድ አይሰማም ይባላል ብለው ይተርታሉ እናቶቻችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ። ሰላም ሰላም ብያቸዋለሁ ሁላችሁንም። ዛሬ ደግሞ ምን አየው መሰላችሁ? መስከረም ሳይጠባ ጉድ አይሰማም። መስከረም ሳይጠባ እኔ ጉድ እየሰማሁም እያየሁም ነው። እሽራይኩም ይሄ ምንድን ነው መሰላችሁ? እኔ ያየሁት ዛሬ ደግሞ በጣም ገርሞኛልም ያኔ አሳዝኖኛልም። ከዚህ በፊትም ነግሬያቸዋለሁ፣ ድጋሚ ነው መሰለኝ ጫፍ ጫፉን ነግሬያቸዋለሁ። ያው በተከታታይ ስለሆነ በደንብ እሱን ብቻ አብራርቼ አልተናገርኩም ማለት ነው። እና ዛሬ ላብራራላችሁ እፈልጋለሁ። መስከረም ሳይጠባ ጉድ አይሰማም ይባላል። ግን ከዛ ወዲህ ብዙ ነገሮችን እያየን እየሰማን ነው። በአደባባይ ላይ እዩልን፣ ስሙልን፣ እዩ፣ ተመልከቱ የኔን ስራ የሚሉ አጉል አወቅን አወቅን የሚሉ እህት ወንድሞችን እያየን ነው። እና ምን አየሁ መሰላችሁ? ዛሬ ደግሞ ያኔ ቆይቷል፣ ግን ዛሬ ደግሞ እንደ አዲስ ልንገራችሁ። እሱ ምንድን ነው? እኛ ድሮ እናቶቻችን እንጀራ ሲጋግሩ ሲሰባበርባቸው ወይ ለልጆች የሆነ በርበሬ ነስነስ ያደረጉና ሚጥሚጣ ነገር ነስነስ ያደረጉና እንኩ ብሉ ብሎ ይሰጡናል። ያኔ ከምሳ ሳንበላ በፊት ማለት ነው። እንጀራ እየተጋገረ ሲቆረስባቸው ያችን እንበላለን፣ ደስ እያለን በርበሬውን እያቃጠለን እንበላለን ማለት ነው። ወይ ደግሞ ያንን የተሰባበረውን አንድ ቦታ ይሰበስቡትና ለኔ ብጤ ሲመጣ ተቆራርሶ ይሰጣቸዋል። እኔ ብጤዎች ማለት ነው። የተቆራረሰውን እንጀራ ይሰጧቸዋል። ያኔ እጥፍ ብሎ አይቀርብም፣ ተቆራርሷላ። ሌላው ደግሞ በጣም የተበላሸ ከሆነ ደግሞ ለእንስሳዎች እንዲሰጡ ይደረጋል። በጎች አሉ፣ ላሞች አሉ፣ እንዲሁም ውሻም ምናምን አለ፣ ቤት ውስጥ ድመትም አለ። እንደዛ ሲሰጥ ነው እኛ ያየ ነው። እኔ ያደግኩት እንደዚህ አይነት ነገር ላይ ነው። እና አሁን ደግሞ ምን ባይ ጥሩ ነው፣ አጉል ተመልካች እናገኛለን፣ ቪው እናገኛለን በማለት ነው መሰለኝ የማይደረግ ነገር እየተደረገ ደግሞ እናያለን። እሱም ምንድን ነው? አንዱ ሰውዬ እንጀራ ተሰብሮበታል። እንዴ ጥፍ ብሎ ስብር ብሏል። እንደዚህ ለሁለት ተሰንጥቋል። ክር አዘጋጅቶ መርፌ አዘጋጅቶ ያንን ይሰፋል፣ እንጀራውን ማለት ነው። ተሰምቶ ታይቶ የማይታወቅ ያኔ በዚህ ያኔ ተጽዕኖ ፈጣሪ እንዲባል ይሆን ምን እንደሆነ እንግዲህ እሱ ራሱ ነው የሚያውቀው። ግን ምንም ማንም ሰው አላየውም። ሁሉም እያየው ነው። እንደዚሁ እይታ ብቻ ነው እንጂ ምንም እንትን አላገኘው። እና አንዳንድ ሰዎች ለምን የምንሰራውን ጠንቅቀን ለምን አናቅም? የምንችለው ይሆናል፣ የማንችለውን ደግሞ መማር፣ ወጣ ብለን ማየት፣ ከጓደኞች ጋራ እንደዚህ በቃ አንዳንድ ነገር አለ አይደለ? እየተመለከተን እያየን ማቅረብ ይቻላል። ትምህርት ያለው ነገር ልጆች አይተው የሚደሰቱበት፣ ልጆች አይተው የሚስቁበት፣ እናቶች አባቶች አይተው የሚደሰቱበትን ትምህርት ያለው ነገር ብንለቅ ያኔ ቆንጆ ነው። ትምህርት የሌለው ነገር እዚህ ግባ የማይባል ነገር ሚዲያ ላይ አውጥቶ ዝም ብሎ በቃ እዩ ብሎ እንትን መልቀቁ በጣም ያስቀይማል፣ ያስጠላል። እንኳን ሊታይለትና ያኔ በቃ ቶሎ ቶሎ ካጠገቡ ለመሄድ ነው ሰው ሁሉም እንትን የሚለው። ያው ሚዲያ ላይ ቀርቧል። ቲክቶክ ደግሞ ዝም ብላችሁ የምታልፉን ነገር የለም፣ ሳታዩት አታልፉም። ያንን እሱ ያገኘው ያንን ነው በቃ እይታ ማለት ነው። እና ይሄ ምን ጥቅም አለው ነው የኔ። ምን ጥቅም አለው? ምንድን ነው ያኔ ምንድን ነው? እሺ እንጀራ ተሰፋ፣ ክሩን እየመዘዙ ሊበሉት ነው? ምን ሊያረጉት ነው? እስኪ እንደው እችን ነገር ኮመንት ላይ ጻፉልኝ። እና አጠር ያለች ቪዲዮ ናት። አትጎዳችሁም፣ አታደክማችሁም። አየት አየት አድርጋችሁ ኮመንት ጻፉልኝ። እስቲ ማን ነው በዚህ ነገር የተደሰተው? እንጀራ ተሰፍቶ ሲቀርብ ማን ነው የተደሰተው? የተደሰታችሁበትን ምክንያት ኮመንት ላይ ጻፉልኝ።
እሱን ብቻ ማየት ነው የምፈልገው። ከዚያም በኋላ አዳዲስ ነገሮችን እያየው ደግሞ አቀርብላቸዋለሁ፣ አመጣላቸዋለሁ። ለምንድን ነው እንደዚህ የሆነው የሚለውን ነገር አብረን እንጫወታለን ማለት ነው። አብረን ሀሳብ እንሰጥበታለን። አሁን ይሄ ምን ሀሳብ ይሰጥበታል እናንተ ስታስቡት? ተሰፍቶ እንግዳ ሲመጣ ሊቀርብ ነው። ለአባቴ ሲመጣ ሊቀርብለት ነው። ለባሌ ሲመጣ ሊቀርብለት ነው። እስቲ አሁን ይሄ ምንድን ነው? ያኔ ትርጉሙን ብቻ እንድትነግሩኝ እፈልጋለሁ። እንጀራ ተሰፍቶ ምን ሊደረግበት ነው? እስኪ ይችን እንደው በእናታችሁ ኮመንት ጻፉልኝ። እኔ በጣም ገርሞኛል። በቃ ምንድን ነው ይሄ ነገር? ትርጉሙ አልገባኝም። ሙግን ትርጉም ሊኖረው ይችላል። ያለ ነገሩ እንጀራ ተሰፍቶ የማይታወቀውን እንጀራ ሰፍቶ ሊያሳይ የቻለበት ምክንያት ትርጉም ይኖረዋል ብዬ አሰብኩኝ። እና ትርጉም ካለው እስኪ እናንተ ደግሞ ሹክ እንድትሉኝ እፈልጋለሁ፣ በኮመንት ማለት ነው። ኮመንታችሁን ደግሞ እመልሳለሁኝ። እና እህቶቼ የሚሆን ነገር አምጡ። የሚያስቅ የሚያዝናና ስንት ነገር አለ። አሁን የሚያዝናኑ ጨዋታ ላይ በቃ ወይኔ እንዴት ደስ ይላል። ከሌላ አያችሁ ተብሎ ራሱ ሼር ራሱ ሰው ያደርጋል። እኔም ሼር አደርጋለሁ ለጓደኞቼ ይሄን ነገር እዩ ብዬ ማለት ነው። ይሄንን እንዴት አድርገን ነው ሼር የምናደርገው? እንዴት ተብሎ ነው የሚታየው? እና ይሄን ይመስላል እና በጣም ገርሞኛል እኔ። እናንተ ደግሞ ያላችሁን እንድትነግሩኝ እፈልጋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።